ቤት ነህ አንተ። እሱ አይጠራትም እንዴ? ቢፈልግ ሲጀመር የሶሲን 30 ሺህ ሳታከብር ነው የሷው 200 ሺህ የምታከብረው? አይመለከትም። ለምን አትወጣም? ብትወጣም ይችላል። አንተ እንኳን ያረፍ ዛሬ እንግዲህ ሰበር ዜና የሰዓቱን ዜና የማሰማችሁ እኔ ሳምሪ ሲሆን በቅድሚያም አርዕስተ ዜና በትናንትናው ዕለት በዳኒ ሮስት ቤት በተለቀቀው ቪዲዮ ላይ ብዙዎቻቸውን ቅሬታና ተቃውሟቸውን እያሰሙ እንደሆነ ተሰማ። በተቃውሞ መካከልም ብዙዎቹ ረሙን እያደነቁና እያሞገሱ ይገኛሉ። ረሙ በጣም ትክክል ነህ፣ በዚሁ ቀጥልበት፣ የኛ ሀቀኛ በሚል ድምጻቸውን እያሰሙ ነው። ዝርዝሩን ወደ ኋላ እናሰማለን። መልካም ቆይታ። ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያ እንዲሁም ኤርትራውያን ሳኒ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም። በያላችሁበት ሰላም፣ ፍቅር፣ ጤና እመኝላችኋለሁ። ፈጣሪ አምላክ ሀገራችንን ሰላም እንዲያደርግልን፣ ህዝባችን እንዲጠብቅልን ሁላችንም በየሃይማኖታችን እንጸልይ ያልኩኝ። ቪዲዮውን ስትጀምሩ እንደተለመደው ላይክ፣ ሼር፣ ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደወል ምልክቱን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ የተሰማችሁን ሀሳብ አስተያየት በኮሜንት እንድትሰጡኝ እያልኩኝ እንደተለመደው ዛሬም የራሴን ሀሳብና በቪዲዮ በተለቀቀበት ቤት የተሰጡ አንዳንድ ኮሜንቶችን አምጥተን ሀሳባችንን ሰጥተን ቪዲዮአችንን እናበቃለን ማለት ነው። ረሙዬ ትክክል ነህ፣ የኛ ጀግና ለነሱ ሀይሚዬ አስመሳይ ናት። ወይኔ ቡቡዬ፣ የኔ የዋ፣ የኔ አስተዋይ፣ ይሄ ላንተ አይገባም። እንደ ብሩክ የመሰለ ወንድ በዚህ ዓለም የለም። የኔ የዋ፣ የኔ ጀግና፣ ምን ልሁንልህ ቡቡዬ ውዴ፣ ጉዞ ወደፊት። ረሙ እግዚአብሔር ይስጥህ፣ ምን ጊዜም ከእውነት ጋር ቁም። ሀይሚ በገዛ ራስሽ ክብርሽን አዋርሽ። እናዝናለን። ብሩኬ ክብሩን ጠብቆ አስከብሮሽ ነበር። ከረሙ ውጪ ያላችሁ ሰዎች ሰው አይደላችሁም። ሶሲ ጥሩ አደረግሽ። ሀይሚ ተከታይናት፣ ከሀይሚ ተከታይነት ውጡ። ለቡቡ ካልሆነች የምትሉ በላይ ካሳዩኝ። ረሙ ይመችክ፣ ፈታበል፣ የኛ ቀብራራ ረሙ፣ የኛ ጀግና። አላህ እውነተኛውን ሰው ያርገ። ረሙ እውነተኛ ሰው ኑርልን። ረሙ እውነተኛ ሰው ጀግና። ረሙ ትክክል፣ እሱ ጀግና እውነተኛ ሰው ነው። ራስሽ ቅሌታ ውርደት ነው። ለሁሉም አጠገብሽ ያሉት ሁሉ ከረሙ ውጪ ለተመልካች ክብር የላቸውም። ሀይሚ ዝም ብለሽ በየሄድሽበት አትርመጥመጪ። ሶሲ ጀግና፣ እውነት አሁን ገና አደነኩሽ። ሀይሚ የምትባይ ሴት በጣም የወረድሽ ሴት ነሽ። ጥቅመኛ በለው እልልልልል። ሶሲ የእውነት ጀግና ነሽ፣ ደግ አደረግሽ። ረሙ የእኛ ጀግና፣ አላህ ይጠብቅህ። ሀይሚ ደግሞ እወድሽ ነበረ ጠላሁሽ፣ ይቀጥላል እያለ ማለት ነው። አይ ዘንድሮ ሀይሚ አየሹ ስትመከሪ አሰሚም። ሙስሊም መሆን መታደል ነው። ጀመሩ ደግሞ እዚህ ጋር ለቅላቂዎች ማለት ነው። ሶሲን ያለ ማድነቅ አይቻልም። ዛሬ አኮራሽኝ። በማያገባሽ ቦታ እየተገኘሽ ፋራ ነው የሆንሹ። እዚህ ውስጥ ያላችሁ በሙሉ ረሙዬ ትለያለህ እንዳለ። በነገራችን ላይ ረሙ ነው የሚለው ኮሜንቱ ማለት ነው። ረሙ ነገ በነገራችን ላይ ማለት ነው አቋም የሌለው ህዝብ እንዳለ የምትረዱት ነገር ነገ ግልብጥ ብሎ ሀሳባችሁ ተመችቶኛል ትክክል ነው ቢል በአንዴ ድርምስምስ ነው የምናደርገው። የሰው ልጅ በአንድ ቀን እንክባለን፣ በአንድ ቀን እናወርዳለን እኛ ሰዎች ማለት ነው። ለምን ይሄ እናደረገ እንኳን ብለን አናመዛዝንም። ሀይሚ የሰራችው ነገር ትክክል ነው እያልኩኝ አይደለም፣ ግን የሀገሬ ሰው ምን ይላል? ተማክሮ የፈሱት ፈስ አይገማም። ሀይሚ እስከዛሬ ድረስ የምናውቃት ራሷን በመጠበቅ ነገሮችን በማስተዋል በቆፍጣናነቷ ነው የምናውቃት። ስለዚህ ይሄን ነገር ስናይ አዲስ እንደሚሆንብን ግልጽ ነው። እነሱም ደግሞ እየፈለጉት ርዕሱን እያለጠጡ እየንቦረቀቁ እያሰፉ ስራቸውን መሄድ ነው፣ መቀጠል ነው። አሁን ላይ ደግሞ በድራማው ላይ ማንና ማን ገቡ? ረሙና ይሄ ሮቶ ማነሱም አሁን ከረሙ ጋር ተቃራኒ ሆኖ ዳኒን ደግፎ የገባው ልጅ ማለት ነው። ያ ምንድነው? በቲም ማደግ ነው የፈለጉት። ምክንያቱም ከመጀመሪያው አንድ ቲም ነበሩ። ዳኒ፣ ረሙ፣ ይሄ ወፍራሙ ልጅ፣ ያኛው ዳኒ ምናምን እንዳለ አንድ ቲም ናቸው። ከነዚህ መካከል በቲም ውስጥ ያልነበሩት
ብሩኬና ሃይሚ ነበሩ። መልካም የመቀላቀል ዘመን ይኸው ተቀላቀሉ። ከዚህ በኋላ ነገሮች እየቀወጡና እየቀለጡ ይመጣሉ። ብሩኬ የተናገረውን በትናንትና በሙፍታህ ቤት ትንሽ አስገብቼላችሁ ወደ ሐሳብ ይቀጥላሉ ማለት ነው። እንትን ነገር ሳልቀበል ቀርቼ አላውቅም አይደል? አሁን ግን ምንም ማድረግ አልችልም። እናንተንም ቤተሰብንም አንተንም በጣም ይቅርታ። ሚሆና በራሴ መንገድ ነው የሚሄደው። ከዚህ በኋላ ከቤተሰቦችም ጋር ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። በራሴ መንገድ ማለት ነውና ምንም በዘግዘግ ትችላላችሁ። ኖ ፕሮብሌም። እናንተን ህይወት ከቀየረው እናንተን ጥሩ ደረጃ የሚያደርሳችሁ ከሆነ ይመቻችሁ። ምንም አዲስ ነገር የለም። አይ እንደዛ የሚያደርጉ ካለ እንኳን ያ ነገር ስህተት ነው። አሁን ፋሚሊ ምናምን በጣም ጋር የሚደር አሁን አንተ ባጠፋው እናንተን ይዲብ ሰድባት አስበዋል። እንደምታዩት ደግሞ እዚህ ጋር ሙፍታህ ማለት ነው የኛ ቸኮሌት እሱም ወደ ድራማው ተቀላቅሏል ማለት ነው። ከበፊቱ 1-2 ቪዲዮ ላይ ሰርቶ ነበረ፣ ከዛ በኋላ ተቋረጠ ማለት ነው። አሁን ላይ ግን ወደ ቲሙ ተቀላቅሏል። ነገር ግን ብሩኬ እዚህ ጋር የተናገረውን ነገር ልብ ብላችሁ እንድትሰሙልኝ ይፈልጋለሁ። ዋነኛው ነገሩ የብሩኬ ንግግር ከዚህ በኋላ በራሴ ህይወት እመጣለሁ ሲል ዝም ብላችሁ ጠብቁ። እሱም አሁን ሌላዋን ሴት ይዞ ይመጣል ማለት ነው። ከዛ ዳኒ ማን ነው ሃይሚ እሪ ትላለች። አንተ ስላናደድከኝ ነው እንጂ እዚህ ነገር ውስጥ እኔ ፈልጌው ወድጄ አይደለም የፈቀድኩት የገባሁት እያለች ይቀጥላል። ነገሩ ማብቂያ የለውም። ስለዚህ ራሳችሁን አዘጋጁ። ከባድ ጦርነት ስለሚቀጥል የሚያበቃ ነገር የለም ማለት ነው። ሌላው ነገር ደግሞ ብሩኬ የተናገረው ነገር አለ። እኔ ባጠፋው ቤተሰቤን ለምን ትነካላችሁ? እውነት ነው፣ ትክክል ነው። ማሚ ምን አረገች? ምን አጠፋች? ወልዳ አሳደገች፣ እዚህ አደረሰች፣ ለቁም ነገር አበቃች፣ ጠንካራ ሆኖ እዚህ ጋር እንዲደርስ አደረገች። እናት ምን አጠፋች? የማንም እናት አደነኩትም አላደነኩትም እናት በክፉም ሆነ በመጥፎ ነገር ስትነሳ ማየት አልችልም። ህሊና ያላችሁ ሰዎች ይሄን ነገር መቃወም አለባችሁ። ህሊና ቢስ ሆናችሁ ይሄን ነገር የምታረጉ ደግሞ ወደ ህሊናችሁ እንድትመለሱ ነው የምነግራችሁ። እዚህ ጋር እነዚህን ዩቲዩበሮች አታቋቸው፣ የምታቋቸው በቪዲዮ ነው። ነገር ግን ህሊናችሁ የማያዘውና የማይፈቅደውን ነገር እያደረጋችሁ ወላጆች እየዘቀዘቃችሁ የምትሳደቡ ሰዎች እፈሩ። ብሩኬ በደንብ አስጠንቅቆ ነግሯችኋል። እኔ ከዚህ በኋላ ከዚህ በፊትም የነገርኳችሁ ተናድጄ ሳይሆን መሆን ስለሌለበት ነው፣ ማድረግ የሌለባችሁም ጥሩ ስላልሆነ። ነገር ግን እናንተ ያሳድገናል ይለውጠናል ብላችሁ ካሰባችሁ ከዚህ በኋላ የፈለጋችሁትን ነገር ማድረግ ትችላላችሁ ሲል ነው የተናገረው ማለት ነው። ዞሮ ምንም ተባለ ምንም ማንም ሰው ቢሆን ለህሊናው እንጂ ለሰው መታዘዝና መገዛት የለበትም። ጦርነቱ ደግሞ እንደማያበቃ ሳምሪ ምናለች እንድትሉኝ ከወዲሁ ልንገራችሁ ብዬ ነው። ራሳችሁ እንድታዘጋጁ፣ በተለይ ቲክቶክ ላይ የመጣችሁ የምታለቅሱ፣ የምትነፋጥጡ፣ ራሳችሁን የምትጥሉ፣ ራሳችሁን የምትጎዱ ልጆች እንድትጠነቀቁ ነው። በቃ አንድና አንድ ስራ መሆኑን አስረግጬ የምነግራችሁ። ምክንያቱም ትናንትና የተጻፈልኝ እዚህ ጋር አንድ ኮሜንት አለ፣ ቆይ ላስገባላችሁ። ሳምርዬ ኧረ በምን አወቅሽ? ድራማ መሆኑን እህቴ፣ ግን ድሃ ሲያገኝ የሚያጣ አይመስለውም። ሃይሚ እንዴት እንደነበረች ታስታውሳለች። አንድም ለብሩክ ሚዲያ እንዳሰራል ቤተሰብ ከልክሏት ነበረ። ምክንያቱም ገና ልጅ ናት፣ ጥሩ ያልሆነ ሰዎች ቀርባ ትበላሻለች፣ አይሆንም ሲሉ ብሩክ እኔ አለው መጥፎ ጓደኛ እንዳያታልሏት አደርጋለሁ ለምኖ ነው የተፈቀደላት። እንደዛው ሀሰንም ጥሩ ወንድሟ ነበር። አሁን ግን ራሷ አልሰማም ብላ ዳኒ ጋ ወደቀች። ዳኒ ለሶሲ ያልሆነ ለሃይሚ አይሆናትም። በጋም በላይ ዱርዬ ሰው ነው። እኔ ምፈራው የሆነ ነገር አርጎ ሶሲ ዝም አትላትም። እመኚ ታስመታታለች። ራሷን አቆሸሸች። በስመ አብ ብላለች እህታችን። ሀሳብ አስተያየትሽን መቃወም አልችልም። አንቺ በተረዳሹ መልክ ትክክል ነሽ እህቴ። ነገር ግን ተማክረው እንደሚሰሩት ግልጽ የሚያደርጉ በጣም ብዙ ነገሮች አሉ ማለት ነው። የፈለገ ተአምር ቢሆን ይሄ ነገር እውነት ሆኖ ራሷን የሚጎዳ ነገር ስትገባ ቢታይ ኖሮ ከቤተሰቦቿ ጭምር ዝም ብሎ ያዩ ነበር። እስካሁን ድረስ ጋሽዬ መጥቶ ነበረ ወደ እሷ ማለት ነው። ስራ እንደሆነ ስለሚያውቅ ነው። በድፍረት አብርሽ ጋር ያው ጋሽዬ ይሰራሉ። ትልቅ ሰው ማለት አባት ስለሆኑ መተረብ አልፈልግም እሳቸውን እንጂ ሁሉም ድራማ ላይ እየተሳተፉ እየሰሩ ነው እሳቸውም ማለት ነው። ስለዚህ ድራማ ነው የኔ ቆንጆች፣ አትጨነቁ። ምንም የሚመጣ ነገር የለም። ሃይሚ ዛሬም ነገም በተግባር በክብሯ አትደራደርም። ማስረግጬ የምነግራችሁ ነገር ሃይሚን በአካል ብታዩዋት እንደዚህ እንደሚወራላት ምላስ ምናምን የላትም። ሰው ስታገኝ ጸጥ ነው የምትለው ማለት ነው።
ከዚህ በፊትም ታውቃላችሁ ለምለም ስለሷ ብዙ አውርታለች። ስለዚህ አሁንም ቢሆን ምንም አይነት ታሪክ የለውም፣ ስራ እየሰሩ ነው። አትጨነቁ ለማለት እወዳለሁ። ቪዲዮ እንዳይረዝምባችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። የተሰማችሁን ሀሳብ አስተያየት በኮሜንት አስቀምጡ። መልካም ጊዜ ይሆንላችሁ። ቻው ቻው።